በጤናዋ ስላልሆነ ነው እንጂ ብታቅ ኖሮ አትታገስሽም ነበር። አሁን እያደረግሽ ያለሽውን ነገር አሁን እዚህ ይዛ የመጣችው ልብስ አለ እዚህ ቤት ይዛ የመጣ ነይ ውጪ። አሁን ነይ ውጪ ከዚህ ቤት ነይ እስቲ እንዴት እንደማትወጪ ነይ ውጪ ውጪ ነይ ውጪ ከዚህ ቤት ትበው አይደለም ስታስበው ሁሉንም ሰው ማትሰማ ሴት እሷን ብቻ ለምንድን ነው የምትሰማት? ለምንድን ነው አንቺን ብቻ የምትሰማሽ? ቆይ ለምንድን ነው አንቺን ብቻ የምትሰማሽ? እስቲ ይሄን ብቻ ንገሪኝ። ሲህር ነው የተደረገባት፣ ሸይጣን ነው ውስጡ ያለው። አንቺን ብቻ የምትሰማሽ ለምንድን ነው? ሄድልኝ ወደዛ እንዴ! አትንካኝ አንተ ማን ስለሆንክ ነው የምትነካኝ? አንተ ተራስጣለኝ ውጡልኝ፣ በቃ ውጡልኝ፣ ሁላችሁም ውጡልኝ። አንተ ማየት አልፈልግም። ሄድ ወደዛ ሄድልኝ። ስሙ ይሽራል ህመሙም ቁስሉ ታጋሹን ጠብቀው መላለው ለሁሉ ያውቅበታል ጀባር ደርሶ ማባበሉን ያውቅበታል ረሒም ደርሶ ማባበሉን ባይገባኝ ነው እንጂ አጥብቦት መንገድን ከርታታ ያረገኝ በዝምታው ሞገድ ለጦቴ ዳረገኝ ላሟን ሊሰጠኝ ነው ወተት የነፈገኝ። አሰላም አለይኩም እንዴት ናችሁ? ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ዛሬ ደስተኛ ሆኜ አይደለም የመጣሁት፣ በጣም ደብሮኛል። ማለትም ከዚህ ቀደም በተለቀቀው ቪዲዮ ላይ የተናገርኩት ነገር እናንተ ከተረዳችሁበት አንግል በጣም ፍጹም ተቃራኒ የሆነ ነገር ነው የተናገርኩት። እኔን አልተረዳችሁኝም። እኔ ማሜ ከሌላ ልጅ አለው ብዬ ወይም ደግሞ ማሜ ጥፋተኛ ነው ብዬ ማሜ ላይ አልፈረድኩበትም 100%። ይህንን ነገር እርግጠኛ ሆናችሁ የባለፈውን ቪዲዮም ልታዩ ትችላላችሁ። አሁንም ቃል በቃል መናገር የምችለው ነገር ነው። ማሜ ጥፋተኛ ነው አላልኩኝም። ማሜ ከሌላ ልጅ ወልዷል አላልኩኝም። ግን እንዳልኩኝ ያስመስላችሁ ነው። እሱ ጥፋት የለበትም ወይም ደግሞ እሱ ልጅ የለውም እንዴት አንተ አታምነውም ስትሉኝ የነበረው ነገር ግን አሁን አብዛኛውን ጊዜ ተመልከቱ። አረብ ሀገር ሰርታ የመጣች ሴት የሆነ ችግር አያጣትም፣ እንከን አያጣትም። በቃ የጓደኛ ምቀኛ አያጣትም፣ የቤተሰብ ምቀኛ አያጣትም፣ የሰፈር ሰው ምቀኛ አያጣትም። በተለይ ደግሞ አብዛኞቻቸው ሲህር ምናምን ነገር በቃ የሆነ ነገር ይደረግባቸውና ከዛ በኋላ አረብ ሀገር ሄዳ የመጣች ሴት እኮ ምናምን አበደች፣ እብድ ናቸው እኮ እነሱን አትቅረባቸው፣ እብድ እኮ ነው እንዲህ ምናምን ነገር ይባላል። እና አሁን እኔ ያልኩት አንድና አንድ ነገር ማሜን እቺ ልጅ በጤናዋ ስላልሆነ ትዳር ብላ አንተም ብላ ከአረብ ሀገር ስለመጣች ልትረዳት ይገባል። ምንም ቢፈጠር ምንም ከጎኗ መሆን አለብህ ነው ያልኩት። ይሄ ነገር እናንተን ካላስማማችሁ ይሄ የኔ የራሴ ሀሳብ ነው። በቃ መጀመሪያም ጀምሮ ጓደኛዬንም አግባ ብትለው ከቤትም ብትወጣ ብዙ ነገር ብታደርግ ያደረገችው ከአቅሏን ስታ ነው። እቺ ልጅ ጤነኛ አይደለችም። ስለዚህ የሰው ልጅ ችግር ውስጥ እያለ ነው ከጎኑ የምትሆኑለት፣ ከጎኑ የምትቆሙለት። በዚህ ሰዓት ከጎኗ ባሏ ካልቆመላት ማን ሊቆምላት? ምንም ቢፈጠር ምንም ከጎኗ መቆም አለብህ ነው ያልኩት እንጂ እኔ ማሜን ጥፋተኛ ነው ትክክል አይደለም እየተደረገ ያለው ነገር ማሜ ስህተት ነው አላልኩኝም። በፍጹም ደግሞ ልልም አልችልም። ልጅ አለው በፍጹም እኔ ደግሞ ልጅ አለው የሚባለውን ቀርቶ ከሌላ ሴት ጋር ግንኙነት ኖሮት ያውቃል ብዬም አላምንም። ስለዚህ በዚህ መንገድ ብትረዱልኝ ደስ ይለኛል። እና ሁሌም የሆነ እናንተ ራሱ እኔ አሁን በእሷ ጫማ ቆሜ ለማሰብ ሞክሬ ነው። እናንተ ራሱ እንዴት በእሷ ጫማ ቆማችሁ ለማሰብ አትሞክሩ? እንዴት ልትረዷት አትሞክሩም? እቺ ልጅ በጤናዋ አይደለም። በቃ አቅሉን የሳተ ሰው እንዴት ነው የሚፈረድበት? እንዴት ነው መጥፎ ሰው ነው እየተባለ ያ ሁሉ ውርጅብኝ። ከዛ በኋላ አልፎ ተርፎ ደግሞ የሆነ ነገሮችን እኔ እንጃ። እኔ ይቅርታ አድርጉልኝ፣ በጣም ይቅርታ አድርጉልኝ አሁን እንደዚህ ስሜታዊ ስለሆንኩኝ። ምክንያቱም እኔ የተናገርኩትን ነገር ስላልተረዳችሁልኝ ነው። እኔ አንድና አንድ የተናገርኩት ነገር በዛም ቪዲዮ አሁንም የምደግመው ነገር እቺ ልጅ ከአቅሏ ውጭ ናት። ሰው ያስፈልጋታል ከጎኗ የሚረዳት ሰው፣ የቱንም ያክል ጥፋት ስታጠፋ አለሁ ብሎ ከዛ ይሄ ነገር በጣም ቀላል ነገር ነው፣ ተራ ነገር ነው፣ በእምነት የሚድን ነገር ነው። ገባችሁ? ስለዚህ በእምነት
የእምነት ነገር እየተደረገላት ይሻላታል። ሲሻላት ጊዜ እኔ ነኝ እንዲህ ይሄንን ነገር ያደረግኩት ትላለች። ያ ቀን እንደሚመጣ ደግሞ 100% አውቀዋለሁ እና ለመረዳት ሞክሩ። አሁን እኔ አንድና አንድ ማድረግ የምፈልገው ነገር እሷ ከዚህ ነገር አልተሻላትም። እሷ ቂራት የሚቀራበትን ነገርና ሁለቱ ታርቀው አብረው የሚሆኑበትን ነገር ለመሞከር ነው። በቃ እቤቱ ሊሄድ ነው ማሜ ጋ። የእሱ ልጅ አለኝ ያለችውንም ህግ ሆኔ ፖሊስ ማለት ነው። ፖሊስ ይዤ ልመጣ እችላለሁ። ፖሊስ ይዤ ልሄድ እችላለሁኝ እሷ ጋር ፖሊስ ይዤ ሄጄ እሷን ከሱ ህይወት ላይ እንድትወጣ ከሱ ጋር ካሁን በኋላ እንዳትደርስበት ያመጣች ያለችው ነገር የውሸት ነገር እንደሆነና ትዳሩን ካሁን በኋላ እንዳትበጠብጥበት ሄጄ እነግራታለሁ፣ አስጠነቅቃታለሁ እሷን። ሁለተኛ ላይ ደግሞ እነሱን ለማስታረቅ ሞክራለሁኝ። የምችለውን ጥረት አደርጋለሁኝ። ያው ይሳካል ብዬ ተስፋ አደርጋለሁ። እስቲ ወደ ማሚ ቤት እንሂድ። የማሚ ቤት ስንሄድ በነገራችን ላይ ቪዲዮን አንቀርጸውም፣ ምክንያቱም ቤቱን ማንም ሰው ማወቅ ስለሌለበት ከዚህ ቀደም ባለው የማሚ ህይወት ቤቱን ማንም ማወቅ ስለሌለበት አንቀርጽም። እንትን የሉማ ውስጥ ናቸው። እንዴት ነው? ሰላም ነው? በባለፈ አስከፋውክ እንዴ? ኧረ ታውቂያለሽ እኔ እከፋለሁ ወላሂ አልተከፋሁም። አይ ያው እኔ የተናገርኩበት መንገድ ባንተ አይደለም። አንተ በነገራችን ላይ ለኔ አስበህ ነው እንደዛ ያልከው። ብትቆጣኝ ምንም ብትለኝ ታውቃለህ እንደማልቀየም፣ ግን ሁኔታዎች አናደውኝ ስለነበረ ነው። በዛ አጋጣሚ ይቅርታ ለማለት አይደለም። ግን አሁንም ቢሆን እንድትረዳልኝ የፈለግኩት ነገር ምንድን ነው፣ እኔ አሁን እየሆነ ያለው ነገር አንተ ላይ ትክክል ነው ወይም ደግሞ ልጅ ይዛ የመጣችው ልጅን አመኛታለሁ አይደለም። እኔ አንተን ከሌላ ሴት ጋር ወልደህ ምናምን ቀርቶ ከሌላ ሴት ጋር ከሆነች ሴት ጋር አይቼህ አላቅም። እኔ ንግግር ላይ ይቅርታ ገባሁብህና አሁን እኔ እሷን እንትን ማለት አይደለም፣ ሁኔታዎች ናቸው የሚያናድዱኝ። ምክንያቱም አሁን ቅርብ ጊዜ ነው የተጋባ ነው፣ ኒካ ያሰርነው ቅርብ ጊዜ ነው። አንተ አብረኸኝ ነበርክ ኒካ ስናስር። በዛ ላይ ደግሞ አሁን ነው ቅርብ ጊዜ የመጣችሁ። ምን አይነት ጊዜ ኖረን ነው ማለት አልሐምዱሊላህ እስካሁን ለቆየ ነው። ግን ትንሽ ጊዜ ኖረን እንደዚህ መሆኑ ሁኔታዎቹ ነው የሚያበሳቸው። ታውቃለህ፣ ሰላም ደስ የሚል ህይወት እኖራለሁ ብዬ ነው ያሰብኩት። እኔ እንዲህ አይነት ነገር ይወጣል ብዬ አላሰብኩም። ሁኔታዎቹ እንዳሰብኳቸው አልሆኑም። ታውቃለህ፣ እና እኔ ብቸኛ ማስረጃ ስለሚሆነኝም ብዬ ነው ቪዲዮ የምቀርጸው። አሁን በቃ ከአቅሜ በላይ ሲሆንብኝ በዛ ስሜት ላይ ሆኜ አንተም ስታወራኝ ትንሽ ተበሳጭቼ ነበረ። ለዛ ነው እና እሷን ተረድቻታለሁ ከማንም በላይ እኮ። ግን ሁኔታዎቹ በቃ እሷን እኔ ለመርዳትና ከዛ ነገር እንድትወጣ ለማድረግ ነው የምንቀሳቀሰው። ግን በዙሪያ ያሉት ሰዎች እኔ ባሏ እያለሁኝ እነሱ ናቸው እሷን ማዘዝ የሚፈልጉት። ተረዳኝ። ታውቃለህ፣ እኔ ደግሞ ከሴትም ጋር መጋጨትም መነጋገርም አልፈልግምና ያ ነገር ነው በቃ። እነሱን ግን አሁን አንተ ቆይ አንድ ጥያቄ ልጠይቅህና እሷ በኖርማል በአቅሏ ሆና ሰዎች ሲህር ባያስደርጉባት ከአንተና ከነሱ ማንን የምትሰማ ነው የሚመስልክ? እንዲህ በጣም ምርጥ ሴት ሚስት እኮ በጣም የተከበረች ሴት ነው። እኔ በጣም ማለት እኔ ታውቃታለህ ደግሞ ያንተ እሷ ውጭ እያለች እኛ ኒካ ሲታሰር ጊዜ ሚዜ ሆነን አብረን ሄደን ነበረ እና የዛን የኒካው ጊዜ ስለ እሷ ሲናገር እና ደግሞ ያገባትንም መንገድ በባለፈው ቪዲዮ ላይ ሲናገር ሰምታችሁ ነበር። እና በጣም ጥሩ ሰው ባትሆን፣ በጣም መልካም ሴት ባትሆን፣ በጣም ለባሏ ታዛዥ ምስኪን የዋህ ባትሆን ይሄ ልጅ እንዴት ስታስቡት ሳያያት ከሷ በፍቅር ይወድቅና ከሷ ጋር ኒካ ለማሰር ይወስናል። አሁን ላይ ያለነው ሁላችንም ወጣቶች ይህንን ነገር እናደርገዋለን አናደርገው?
የልጅቷ መልካምነት ከአቅሙ በላይ ሆኖበት ቤተሰብ ደግሞ እናት ማለት ደግሞ ሌላ አይን ናት ለልጇ። እናቷ ሳታያት አምናበት እናቷ በቃ እቺ ልጅ ናት በቃ ለአንተ ህይወትክ ብላ የዳሯትን ሴት አሁን ላይ የሆነ ነገር እሷ ላይ ስለተከሰተ እንጂ እሷ ከራሷ ጋር ሆና አይደለም። በቃ እኔ አሁን የተናገርኩት እቺን ንግግር ነው። በዚች ንግግር ብዙዎቻችሁ እሱ ጥፋት የለበትም፣ እኔም እኮ እሱ ጥፋት አለበት እያልኩኝ አይደለም እኮ። ነገር ግን እሷ ይሄንን ሁሉ ነገር እያደረገች ያለችው ከራሷ ጋር ሆና አይደለም፣ ተገዳ ነው። ይሄንን ልትረዱ ይገባል ነው የኔ ሀሳብ። እና ባለፈው እንደዛ ስናገር ጊዜ በንግግሬ መሀል ምናልባት ካስቀየምኩ ያው እኔ እናንተ ይቅርታ እንዲህ የምንባባል ሰዎች አይደለንም። ምናልባት ግን ያው አንዳንድ ጊዜ ሸይጣን መሀል ላይ ሊገባ ስለሚችል ይቅርታ ካስቀየምኩ እና እንደማትቀየመኝ ተስፋ አደርጋለሁ። እኔም ቢሆን ምንም ነገር ቢፈጠር እንደማልቀየምህ ስለማቅ ማለት ነው። እና በዛ ልክ ቦታ ምሰጠክ ሰው ነክ፣ በጣም ማከብርክ ሰው ነክ። እና አሁንም ቢሆን እኔ የመጣሁት ይሄ ነገር አሁን ችግር ተፈጥሯል። ችግር ከተፈጠረ በኋላ መጀመሪያ ችግሩን መረዳት ነው። የዚህ ሁሉ ችግር መንስኤ እሷ ላይ የተደረገባት ነገር ነው። ስለዚህ አንደኛ ነገር እሷ ላይ የተደረገባትን ነገር የምትድንበትን ነገር በእምነት መሞከር አንድ። ሁለተኛ ነገር ሁለታችሁ መሀል ያለውን ጸብ ካለም እሱን እርቅ እንዲፈጸም እዚህ ካሉ እንጥራቸውና አውርቻለሁ። ሲጀመር እኔም ቤተሰብ አግብቶልኛል አለ የሚቀሩ ሰዎች አሉ። አሁን እኔ ራሱ ከስቀራላት ከአቅሜ በላይ ነች እና አሁን የሚቀሩ ሰዎችም አሉና ጠርተናል፣ ቀጥረናል። በቃ በፕሮግራም እየመጡ ይሄ ነገር እስከሚወጣ እስከሚጠፋላት ድረስ ይቀራባታል። አሁን እኔም እስከዛሬ ከብዶኝ የነበረው እኔ ጋር አልነበረችም። እስከዛሬ ድረስ የአክስቷ ልጅ ወስዳት ነበረና እሷ ነበረች ለዚህ ሁሉ የዳረገቻት እንጂ እንደዚህ የማይፈጠርም ነበር። አሁን ደግሞ ዋነኛው ነገር ይቅርታ አድርግልኝ ያቋረጥኩና በዙሪያ ያሉትን ሰዎች ከእሷ ማራቅ የመጀመሪያ ከህመም የምትድንበት መንገድ እሱ ነው። እና አሁን የቅርብ ጓደኞቿም ሊሆን ይችላል የአክስቷም ልጅ አክስቷም ያፈቅራለሁ ብላ የሚመጡትን ምናምን አላማቸው ምን እንደሆነ መረዳትና ከዛ አላማቸውን ከተረዳ በኋላ ለእሷ ህይወት የሚጠቅመውን ሰው ከእሷ ጋር ታስቀጥለዋለህ፣ ለእሷ ህይወት የማይጠቅመውን ሰው ከእሷ ታርቀዋለህ። አሁን እኔ ጋር ዋናው መሆኗ ነው። በዛ ላይ ደግሞ ይኸውልህ እኔ ከዚህ ቤት ካጠገቧ ያሉ ሰዎችን ማራቅ አልከበደኝም፣ ለእሷ ስለማስብ ነው። ተረዳኝ። ፍላጎቷ ምንድን ነው? አብረውኝ የሆኑ ነው የምትለው እና እንዲህ አይነት ህመምን ደግሞ ፍላጎታቸውን በመቀበል ነው ሕክምና ሊደረግላቸው የሚገባው እንጂ አይሆንም ካልካቸው የበለጠ በሽታቸው ላይ እየተባባሰ ነው የሚሄደው። እና አሁን እኔ በቃ ከአቅሜ በላይ ሆናብኛለች ማለት ለደቂቃ ራሱ ከአይኗ ልታጣት አትፈልግም። ልክ ህፃን ልጅ እናቱን በቃ ሲያማቸው እናቴን ነው የምፈልገው በቃ እናታቸው ቀሚስ ይዘው አለቅም እንደሚሉት እንደዛ ነው አሁን የሆነችው። እሷ የጓደኛዋን ቀሚስ ይዛ ከአጠገቧ ልታጣት አትፈልግም። እሷ ምንም ካረገችላት ትችለው የምትለው እኔም ፈጽሞ ልታቀኝ አልቻለች። በቃ ምን እንደሆነ አላውቅም፣ አውቃ ይሁን ምን ይሁን አላውቅም። በቃ እኔን ሳወራትም ምንም ለእኔ ፍላጎትም የላትም፣ ልታየኝ አትፈልግም። ባሌ ጋ ሄዳለሁ የምትለው ከኔ ውጭ ሌላ ባል አላት እንዴ? አየህ፣ በዚህ ደረጃ በቃ መጥፎ ነገር ነው እሷ ላይ የተደረገባትና ወድ አይደለም። አሁን ከአንተ ውጭ ወንድ ማታቅ መሰለኝ እንዲህ አሁን ከእሷ ጋር ማውራት የምፈልገው ከዚህ ሙሉ ነፃ ሆና ከህመሟ እንደዚህ ሲጀመር እሷ ታወራለች እንደ ቀና ብላ አታይክም እኮ ማለት እንደዚህ አይነት ሴት እንደሆነች ታውቃለህ። እና ደግሞ አሁን ሌላ ባል ማለት ራሱ ከአንተ ውጭ ወንድ አውርታ ማታቅ ሴት ከአንተ ጋር ነው ወሬ የጀመረችው፣ ከአንተ ጋር ነው የተጋባችው። ከዛ አሁን እንደዛ ስትል ራሱ እኚህን ነገሮች መረዳት እንዴት ይከብዳል። ስቴ ካለው እሷን በአካል እናውራትና ትጠራታለህ። እንግዲህ ውድ ቤተሰቦች ያው እንዳያችሁት ነው ሁሉም ነገር ማለት ነው። ማለትም አሁን ምናልባት ልትረዷት ትችላላችሁ እሷን፣ ምክንያቱም ይህ ሁሉ ጫና ያለባት ሰው ነች። ከዛ በኋላ ደግሞ እኔ እንደዚህ የተናገርኩበት ምክንያት እናንተ ደግሞ ባይዞ የምትሰጡትን ኮሜንት በጣም ነው ማከብረው፣ በጣም ነው ማከብረው፣ በጣም ነው እንትን እለዋለሁ ማለት የምትሰጡትን ኮሜንት ከልብ ነው ማከብረው። ምክንያቱም
እናንተ አሁን ያያችሁትን ነው እንጂ ካያችሁት ውጭ ምንም የምታውቁት ነገር የለም። እኔ ደግሞ እናንተ ካያችሁት ውጪ የማቀው ነገር አለ። ስብዕናዋን፣ ባህሪዋን በመጀመሪያ ግን እኔ አንድ ነገር መናገር የምፈልገው ነገር ምንድን ነው መሰለሽ? ወንድ ልጅ ሚስት ሲያገባ ጊዜ ያቺ ለዛች ሚስት 4 ነገርን መተካት አለበት የሚባል ነገር ማምንበት ነገር አለ። በመጀመሪያ እንደ አባቷ ተቆጪ፣ ስታጠፋ ጊዜ የሚቆነጥጣት የሚያስተካክላት፣ እንደ ወንድሟ መከታ የሚሆንላት፣ ማንም ሰው በዙሪያ ሲመጣ ማንም ሰው እንዳይነካት ማድረግ የሚችል ሰው፣ እንደ እህቷ ደግሞ ገመናዋን ሸፋኝ፣ ሚስጥሯን ጠባቂ መሆን አለበት። እንደ እናቷ ደግሞ በምትቸገር ሰዓት፣ በምትጨነቅ ሰዓት ሩህሩህ አዛኝ መሆን አለበት ይባላል እና ያን ነገር ለአንድ ሴት ማድረግ ካልቻለ ያ ሰው ሁለተኛ ሚስት ማግባት ምናምን የሚባለው ነገር የማይሆን ነገር ነው። የአንዷን ሴት ሀቅ ሳይወጣ ሁለተኛ ሚስት አግባ ተብሎ የዛ ሀሳብ ተባባሪ ሆነሽ አንቺም ደግሞ ይህ ልጅ እኔ ማለት በቅርበት አውቀዋለሁኝ። ብዙ ሰው ሶሻል ሚዲያ ላይ እኔ እና እሱን ላያቀን ይችላል። ከ4 ዓመት በላይ ሶሻል ሚዲያ ላይ ቲክቶክ ላይ ስንጀምር ጊዜ ረጅም ጊዜ የቆየ ነው እና ዩቱብ ሲሰራ ጊዜ ዩቱብ ላይ ለሰዎች ነው የኖረው፣ ለሰዎች ነው ጊዜውን ሰባሪ ሳንቲ ከዛ ነገር አግኝቶ አያውቅም። ብዙ ነገር ይለወጥ ነበረ። ነገር ግን ሁሉን ነገር ለሰው ሲል የኖረ ሰው ነው እና አሁን ግን በዚህ ዓመት እኔ ለሱ ደስ ብሎ ነበረ። ሰላም አግኝቶ ቢያንስ እፎይ ብሎ ትዳር ይዞ ምናምን ነገር ሊቀመጥ ሲል አንቺ የትዳሩ እንትን የሆንሽበት የሆነ ታውቂያለሽ፣ የሆነ እንከን የለም በቃ ትዳሩን ለማፍረስ ሆም ብለሽ የመጣሽ ነው የሚመስለኝ ማለት ነው። እና እዚህ ቤት መሆንሽንም እኔ አልወደድኩትም። እሷ አላህ አላት፣ እሷ በእምነቷ ትድናለች። እንደምትድን ደግሞ አውቋለኝ። ስትድን ደግሞ ሁላችሁም እያደረጋችሁ ያለውን ነገር ታየዋለች ቪዲዮ ላይ። የዛኔ ምን እንደምትሆኑ ምን መልስ እንደምትሰጡ አላቅም። እኔ ይህን ነገር አስባችሁበት እንደምታደርጉ የእሱን ትዳር ለማፍረስ እንደምታደርጉት 100% እርግጠኛ ነኝ እና ይሄ ነገር ነገ ተከትሎሽ የአንቺ ህይወት ላይ መምጣቱ አይቀርም። የአንቺም ህይወት እንደዚህ መበጥበጡ አይቀርም እና ከዚህ ነገር ራስሽን ብታወጪ ለልጆቹም ሰላም ብትሰጫቸው። ነገር ሰይጣን በጣም ተራ ነገር ነው፣ በጣም ቆሻሻ ነገር ነው እና ምንም አያመጣም፣ ምንም አይፈጥርም። በቃ የመረዳት ያን ነገር ደግሞ አይምሮ ላይ የመቀበል ችሎታ ነው የሚፈልገው። ከዛ ውጭ ምንም አይፈጠርም። ስለዚህ እኔ እንደ ሀሳብ ከህይወታቸውም ከዚህ ቤትም ብትወጪ ደስ ይለኛል። ሁሉም ሰው ያውቃል፣ ለሴት ልጅ በጣም ክብር አለኝ። ሴት ልጅ ስትነካ አልወድም። ለሴት ልጅ የምችለውን ነገር ሁሉ ላደርግ እችላለሁ። ግን በአንቺ መንገድ የሚመጣ ሰው ክብር ሊኖረኝ አይችልም። በቃ ማለት እንዴት እንደሆነ እኔ በቃ እንትን ልልሽ አልችልም እኮ። ከዚህ ቤት ውጪ፣ ከህይወታቸውም ውጪ እያልኩሽ ነው። አንተ ራስህ ጀመር አታስፈልግም። ብችል ውጣ። አንተ ማነህ? ጀመር አንተ አታስፈልግም። ውጣ አንተ ራስህ። እኔ ለማስወጣት ምንም እንትን የለህም። ውጣ። ልትወጣልህ እንደምንፈልገው ነው። ምን ትሰራለህ አንተ እዚህ ጋር? አታስፈልግም። አንቺ በአንቺ አስተሳሰብ እያደረግሽ ያለሽው ነገር ትክክል ነው ብለሽ ነው የምታምኚው? አዎ ትክክል ነኝ። ብትወጣልኝ ደስ ይለኛል። እንዴት የሰው ትዳር ላይ መተሽ የሰው ህይወት ላይ መተሽ እሱን አይሽ በዚህ ልክ ራሱ መናገር አትችይም ነበረ። ምንድነው በዚህ ልክ? አንተ ማነህ? አንተ ማነህ? እኔ እንደውም ማለት ነው ጀመር አንተ ብትወጣ ደስ ይለኛል። ይኸውልሽ አልፈልግም አንተ እዚህ ማይት በቃ አይሽ እንደውም ማለት ነው ስታስበው፣ ቆይ አይደለም ስታስበው ሁሉንም ሰው ማትሰማ ሴት እሷን ብቻ ለምንድን ነው የምትሰማት? ለምንድን ነው አንቺን ብቻ የምትሰማሽ? ቆይ ለምንድን ነው አንቺን ብቻ የምትሰማሽ? እስቲ ይሄን ብቻ ንገሪኝ። ሲህር ነው የተደረገባት፣ ሸይጣን ነው ውስጡ ያለው። አንቺን ብቻ የምትሰማሽ ለምንድን ነው? ይሄ ነገር ራሱ በጣም የሚያጠራጥር ነገር ነው። አሁን በዚህ ልክ እንደዚህ መናገር የምትችል ከሆነ አፏን ሞልታ የሰው ቤት ውስጥ ገብታ የሰው ትዳር ውስጥ ገብታ ትዳራቸውን ምን አውቀ ነው የምታወራው?
አየሁሽ እኮ በቪዲዮ እኔ ታየኝም አታየኝም ውጣ በቃ ስለታችን የምታውቀው ነገር የለም ምንድን ነው እሱን ማፍቀርሽን ነው የባልሽን የእህትሽን የጓደኛሽን ባል ማፍቀርሽን ነው ከሱ ፍቅር ይዘኛል ብለሽ መጃጃልሽን ነው ማቀልሽ ምንም የሚታወቅ ነገር የለሽም እኮ ባይዘይ አሁን ብትወጣልኝ ግን ደስ ይለኛል አንቺ ራስሽ ከዚህ ቤት ውጪ ነይ ተነሽ እኔ መውጣት አልችልም ለምን ሰለምሽ ነው ማትወጪው ነይ ውጪ ከዚህ ቤት እስቲ ሞክረው ነይ ውጪ ከዚህ ቤት አንተ አስወጣኝ እስቲ እንዴት እንደምትወጣኝ ማለት አስወጣኝ እስቲ መውጣት አልችልም አልወጣም ታስወጣኝ ነው እስቲ ሞክረው እንደው አንተ ብትወጣ ነው ደስ የሚለኝ ውጣ ማን አንተ ስለኔ የምታወራ ማን ሆነ ነው አልወጣም እስቲ ተቀመጥበት እስቲ ያለ ምን እንደምታመጣ ማየት ፈልጋለሁ ምንም አልወጣም እሷን ብቻ የትም አልሄድም አልወጣም እስቲ ምንድን ነው የምታመጣው እስቲ ምንድን ነው ጉልበት የምትጠቀም የምትፈልገው የእኛን ህይወት ማበላሸት ነው የሚጠቅምሽ እኔ ያበላሸሁት አይደለም እኔ ለሚስቴ አላንስም ልንገርሽ አንድ ነገር ልንገርህ እኔ እሷ እስከምንድን ነው እዚህ ቤት ያለው ደግሞ ወላሂ እሷ ላይ ምንም ያደረኩት ነገር የለም ወላሂ ነው የምልህ እሷ ላይ ምንም ነገር አላደረኩም አትማይ ስላንተ ደግሞ ትቻለሁ በቃ አትማይ ካላደረግሽባት ስላንተ ትቻለሁ ግን እሷ ግን እስከምድን ድረስ አብራት ነው ያለሁት ቆይ አይደለም የምሬን ነው የምልሽ ማለት አሁን እኔን ተይኝ እንደውም ችግር የለውም እሱ አንቺን ማለት የእሱን ማንነት የምታውቂ ከሆነ ማን እንደነበረ የምታውቂ ከሆነ አንቺን ከዚህ ቤት ማስወጣት አቅቶት ነው ዝም ያለሽ አሁን ማንም አያስወጣኝም ብለሽ ምናምን የምትፎክሪው ማንም አያስወጣኝም እሷ ስድን እሄዳለሁ እኔ ራሴ በራሴ አንቺ እዚህ እስካለሽ አትድንማ ትድናለች እኔ ምንም አላደረኳትም እኮ በእኔ ምክንያት አይደለም ለምንድን ነው አስሬ ምንም አላደረኳትም የምትይው ቆይ ማን ምን አደረግሻለሽ ቆይ አይደለም ማን ምን አደረግሻለሽ ቆይ የሆነ ያለበት ገነነበት አስመሰልሽው እኮ ኖ እናንተ ያሰባችሁት እሷ ላይ የሆነ ነገር አድርገሻል ምናምን ነገር ንግግር እኮ እንደዚህ ነው የሚመስለው አንቺ እኮ አሁን እኮ ይኸውልሽ በሰው ቤት ከተናገርከው ምንድን ነሽ አንቺ ይኸውልሽ አዳምጪ በቃ የእሷን ደህንነት የምታስቢ ከሆነ እኔ ባሏ በቃለሁ ለእሷ ውጪልኝ እባክሽ እኮ እሷ ከዳንች በኋላ ሄዳለሁ አሁን ግን አልችልም መውጣት በቃ ስላንተም ቢሆን ትቻለሁ እኔ ስላንተም ማስብ ነገር ነው አው ከዳንች በኋላ እንድትድን አትፈልጊም ለዛ በጣም ፈልጋለሁ እዚህ ሆነሽ ለምን ተከታታይ ነው አይደል አው ውጪ እባክሽ አልወጣም ይኸውልሽ አሁን ማሜ እኔ ችግር ውስጥ እንዲገባ አልፈልግም እንጂ ያውቃል ከየት እንደመጣ እንዴት እንደመጣ እና ደግሞ አንቺን ከዚህ ቤት ምንቅር አድርጎ ማስወጣትን ከብዶት አይደለም አንተ ቆይ ማን ነው አሁን በሰዓት ቆይ አንተ ለምን እንደምታናግረኝ ለራስህ ውጣ እስቲ እንደው አንተ አታስፈልግም ውጣ በቃ ማን አንተ እንደዚህ የምታናግረኝ በትህትና እንትን የምትይ ከሆነ ምትወጪ ከሆነ በሰላም ውጪላቸው እዚህ ቤት ያሉሽ ነገሮች ካሉ ያለሽን ነገር ይዘሽ ውጪ እኔ አልወጣም ይሄ አሳማ ለምንድን ነው የማትወጪው ቆይ የረጅም ጊዜ ጓደኛዬ እኮ ናት የረጅም ጊዜ ጓደኛዬ ስለሆንሽ እሷ አሁን ያለችበት ነገር እንትን ስላልሆነች ነው ይኸውልሽ በጤናዋ ስላልሆነ ነው እንጂ ብታቅ ኖሮ አትታገስሽም ነበር አሁን እያደረግሽ ያለሽውን ነገር አሁን እዚህ ይዛ የመጣችው ልብስ አለ እዚህ ቤት ይዛ የመጣ ነይ ውጪ አሁን እኔ መውጣት አልችልም ነይ ውጪ ከዚህ ቤት ነይ ነይ እስቲ እንዴት እንደማትወጪ ነይ ውጪ ውጪ ነይ ነይ ውጪ ነይ ከዚህ ቤት ምን ያደርጋል ስነስርዓት የለሽም ምን እያደረገ ነው እሱ ራሱ ይውጣ ራስህ ውጣ እሺ ጤና በቃ አልወጣም መውጣት አልችልም ራስህ ውጣ እኔ እሷን ትቻ የትም አልሄድም ሄደልኝ እስቲ ወደዛ ሄደልኝ እኔ እሷ ጋር ነው መሆን የምፈልገው እሷ እስከምድን የትም መሄድ አልችልም እስኪ እንደምታመጣ ያለው አልሄድም የትም አልሄድም በቃ እስኪ የምታመጡት ነገር ላይ የትም አልሄድም አንቺ ላይ እኮ ምንም ማምጣት እኮ በጣም እኮ ቀላል እኮ ነው እስቲ ምንድነው የምታመጣ እስቲ ያሳየኝ ምንም የምታመጣ ነገር የለም እኔ ለምን ነካሻለሁኝ ነገርኩሽ እኮ እኔ አንቺን መንካት እኮ አይጠበቅብኝም ይኸውልሽ እንደዚህ ልብስሽን እንዲይዞ አውጥቶ እንደዚህ ከህንፃው ላይ ጥልሽ ነበር እሱ ይኸውልህ እንዴ የምትደበቀው እኮ በሷ እኮ ነው እሷ አየኋት እኮ እኔ እኮ አሁን እኮ አየኋት እኮ ለምን ነው የማትወጪው አልወጣም እስቲ ምንድነው የምታመጣው አልወጣም መውጣት አልችልም እሱ ከፈለክ አንተ ራስህ ውጣ እኔ እንደው አንተ ማን ነህ አንቺን አንተ ማን ነህ ምንድነው ውጣ ችግር የለውም ቆይ እሱ ቆይ አሁን የምናደርገው ልንገርህ ይኸውልህ
እሷን መኝታ ቤት እናስገባትና ከዛ እሷ ጋር እናወራለን። አንቺ ትወጫለሽ። አልወጣም፣ የትም አልሄድም። በቃ እሷ የትም አትሄድም። የእሷን ልብስ ነው የለበሰችው አይደል? ልብሷን ነው የለበሰችው የእሷን። ምን ማለት ነው? ቆይ በምን አካሄድ ነው? ቆይ በዚህ ልክ የሰው ልጅ ረጅም ጊዜ ጓደኛዬ እህቴ ናት። አንተ ለምን አትወጣልንም? አንተ ደግሞ ካሜራውን አቁም እስቲ። እንግባ ውስጥ አቁም፣ ካሜራውን አቁም። በቃ አቁም ካሜራውን። ስራሽ እንትን እንዳይልብሽ ነው። እስቲ አርፈሽ ቁጭ በይ። እሷ አላለካት ምሽ ነው። እሺ አንተ ሂድልኝ እንዴ አትስልኝ። በቃ እዛ ውስጥ እንግባ። ውስጥ ላይ የትም አትሄድም። የትም አትሄድም። እሷ እዚህ ልትሆን ሰው በገዛ ቤቱ እስረኛው ነው ይኖራል እንዴ? በፈጣሪ አንቺ ለምንድነው የምታስቢ ከሆነ ምንድነው እሷ እስከምድን ድረስ የትም አልሄድም። አንቺ አትድንማ። አንቺ እስካለሽ በቃ አልሄድም አትይም እንዴ? ቦታ ብንሄድ እኮ መንቀር ያስወጣታል። ትድናለች። አንተ ራስህ ቁጣ ትወጣለህ። ደስ ይለኛል። ማን አንተ? ይኸውልህ በቃ ይኸውልሽ አንቺ ማንም አንቺን ነክቶሽ አንቺን መቶሽ ወይ ደግሞ አንቺ ላይ የሆነ ጉዳት አድርሶ የሆነ ችግር ውስጥ መግባት የሚፈልግ ሰው የለም። አሁን እሱ ሰላማዊ ህይወት እየኖረ ነው። ሁላችንም ሰላማዊ ህይወት ለመኖር እየሞከርን ነው። ስለዚህ በአንቺ የተነሳ ብዙ ችግር ውስጥ መግባት ቢፈለግ ብዙ ችግር ውስጥ የሚያስገቡት ነገሮች ነበር ይሄ ልጅ ማለት ነው። ስለዚህ አሁን ችግር ውስጥ መግባት አያስፈልግም። ህግ ቦታ እንሄዳለን። ህግ እንደዚህ ምንቅር አድርጎ ያስወጣሻል። የዛኔ ምን እንደምታመጪ እናያለን እኮ። ከአቅሜ በላይ እኔ እንደዚህ እያመነጫጨቁ እያጋጨ ማስወጣት እኮ ከብዶኝ አይደለም። እኔ እሷን ትቻት የትም አልሄድም። እስኪ የፈለጋችሁ ነገር አውሩ፣ እንደፈለጋችሁ በሉ። እሷን ግን ትቻት የትም አልሄድም። አልችልም። የእሷን ህይወት ስታበላሽ ቁም ያላይ ብሞት እመርጣለሁ። ተረዳሽ? እያለ እኔ እሷን ህይወት እያበላሽ አይደለም። ካዛናት ላይ ሰማር እሱ ማለት እኮ ባልሽ ነው። ማነህ ማለት ምን ማለት ነው? ቆይ ልቀቀኝ ወደዛ እንዴ! በቃ እንደዚህ ነው የምትሆነው። በቃ እሺ አሁን ቆይ አንወጣም። እሷ ሳትወጣ አንወጣም። እኛ ወጣ ትወጣለች። ወደድሽም ይኸውልሽ ትወጫለሽ። በህግም ቢሆን ትወጫለሽ። እሷ አትወጣም። በሰው ትዳር የሰው ትዳር ቤት ውስጥ ገብተሽ ይህች ልጅ እንደዚህ የሆነችው እኔ አላምንሽም። አንቺ ላይ ሆኖ ባገኘው ይሄን ነገር ካልቻላት አለው ይኸውልሽ ቁርአን ሲቀራላትም አንቺም ላይ ጭምር ነው የሚቀራው። አንቺ ላይ ተሆኖ ባገኝ ግን ካልቻላት አለው ታያለሽ። ሚስቴን ህይወቷን አበላሽተሽ አንተ ማላራኳትም እሷ እስከምድን ግን የትም አልሄድም። እንዳውም ብቻችን እሱን አስወጣልኝ። እሱ ለምን ይሰራል እዚህ? በዚህ ልክ ግን የሚገግመው ግን አሁን ከዚህ በፊት ማለት ነው ከዚህ በፊት እኮ ማለት ነው የጸባቸው መነሻ አንቺ እንደነበርሽ ታውቂያለሽ። አንቺ ነበርሽ እኮ አሁን ይሄ ነገር እንዳለባት የተረጋገጠው ሰሞኑን ነው። ከዛ በፊት መነሻው አንቺ ነበርሽ። የዛን ጊዜ አንቺ ምትችውን ነገር ሁሉ እነሱን ለመለያየት እሱን አፍቅሬዋለሁ እንዲሆኛለሁ እያልሽ ብዙ ነገር እያደረግሽ ነበረ። ግን ደግሞ ያ ነገር አለፈ። ገባሽ? ያ ነገር አለፈ። ልክ ያ ነገር ሲያልፍ ጊዜ ደግሞ ሌላ አዲስ ነገር ይዘሽ መጣሽ። ከእሷ አልለየም እሷ እንዲህ ስለሆነች ምናምን ነገር እሷ ከዳነች በኋላ ግን እሄዳለሁ ቤታችሁ ላይ። ቤት በኩል ትዳነች ልጅ እንደዚህ እያሰየቃየሻት ቤት በኩል ትዳን ቤት በኩል ትሻረች ልጅ። አንተ ምን አገባክ? አንተ ውጣልኝ። እንዴት ነው ማያገባኝ? እኔ እንዴት ነው ማያገባኝ? በቃ ዝም በሉ እናንተ ዝም በሉ። ውጡልኝ። ተነስ ሄድልኝ ወደዛ ተነስ ነው ሄድልኝ ወደዛ። እንዴ አትንካኝ አንተ ማን ስለሆንክ ነው የምትነካኝ? አንተ ተነስ ውጣልኝ። ውጡልኝ በቃ ውጡልኝ። ሁላችሁም ውጡልኝ። አንተ ማየት አልፈልግም። ሄድ ወደዛ ሄድልኝ። እንዴ በቃ ውጣ። በቃ ሄድ። አንተ ማየት አልፈልግም። ነው ነይ በቃ ሳይሆን ነይ ቤት ነይ በቃ ትግሬ ይሄዳል ይወጣል። አቅሞ ቪዲዮ